የኤፍሬምና ዳኒ መታሰራቸው ተሰምቷል። ሩታም እንግዲህ እኔም ታስሬ ነበር በልጄ ምክንያት ልጅ ስላለኝ ነው የተፈታሁት ብላለች። እንግዲህ አብርሽ 100% እርግጠኛ ነኝ ሄርሜላን ያስጠፋት ያገቷት ወንድሜና ዳኒ የቀድሞዋ ሚስቴ የነበረችው ናቸው ብሎ እንግዲህ ቃሉን ሰጥቶ እንዳሳሰራቸው ነው እንግዲህ እየተናገረችው ሩታ ማለት ነው። እንግዲህ የአብርሽን ታላቅ ወንድም ዴቭን ጠርታ ለሱ አንድ ባንድ ስትነግረው ነበረ ማለት ነው። ዴቭም እንግዲህ አብርሽን ለምንድነው ወንድምህን ያሳሰርከው? የሰው ሰውስ ለምንድነው ያሳሰርከው? ምን መረጃ አለህ? ለምንድነው ብሎ እንግዲህ ሲናገረው ነበረ። ብዙ ግን በመታሰራቸው በጣም ደስ እንዳላት ነው እንግዲህ ስትናገርም ስታሳይም የነበረው። በተለይ የፍሬም በጣም አበሳይቷታል ማለት ነው። ትናንትናም እንዴት ከነሱ ጋር ሆነህ እንዴት ወንድምህን ትቀልድበታለህ? ለምንድነው? በእርግጥ አንተ ሄርሜላን አትወዳትም፣ ግን ደግሞ ወንድምህ ይወዳታል፣ ያፈቅራታል። ጠፍታ እየፈለገ እሱ እየተጨነቀ እንዴት አንተ እንደዛ ትሆናለህ? እንደውም ከወንድም ጎን ሆነ ማፋለግ ስትችል እንዴት እንደዚህ ታደርጋለህ? እያለች ስትቆጣው ነበረ። እንግዲህ ትናንትናም የፍሬም ሩታ እንትና ዳኒ ሁነው የሄርሜላን ፎቶ በመያዝ በየመንገዱ ግንድ ላይ የአፋልጉን እንትን እያደረጉ ነበር። እንግዲህ አብርሽን ጠርተው ሲያናድዱትና ሲያበሽቁት የነበረው እንግዲህ ታዲያ እንግዲህ አብርሽም ዛሬ ላይ አሳስሯቸዋል ማለት ነው። እና ብዙ ያው እንደ ትልቅ ተረጋግታ የመናገር ችሎታ የላትም። እንግዲህ ያው የሆነ የሚያሰክር ነገር እንደጠጣ ሰው ማለት ነው። በቃ የሆነ ስሜታዊ ሆና ነው በቃ ስትናገር የራሷን እንጂ የሰውን መስማት ማዳመጥ አትፈልግም። በቃ የሆነ እየጮሆች ምናምን በቃ ነው የምትናገረውና በተለይ ሩታንማ በቃ የለም የወደደቻትን ያህል ጣልታታለች ማለት ይቻላል ዛሬ ላይ ማለት ነው። በጣም ነው የተናገረቻት ያለችው ማለት ነውና እንግዲህ እንኳንም ታሰረ እንኳንም ሰይ እንኳንም እያለች ነበረ ብዙ እንግዲህ ዴቭም እንዴት እንደዚህ ትያለሽ? ወንድማችን እኮ ነው የታሰረው። እንዴት እንደዚህ ትያለሽ? ወንድሜ እንዲፈታ ፈልጋለሁ። ለምንድነው? ይሄ ልጅ እኮ ገና ልጅ ነው፣ ህፃን ነው። እንዴት እንደዚህ ትያለሽ? እያላን ነበር እንግዲህ ማለት ነው። በመጨረሻም ያው እንግዲህ ብዙ እና አብርሽ የምርን እንጃ በጣም ይገርማል። ብቻ ግን ማለት ነው ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ በያላችሁበት ሰላማችሁ ብዙ ስትርፍርፍ ይበል። አላህ ከመጥፎ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬ እንግዲህ ከስንት ጊዜ በኋላ በጣም ቆየሁ ቪዲዮ ከሰራሁኝ ማለት ነው። ዛሬ በቪዲዮ ብቅ ብዬላችኋለሁ እና ለዚህ ቻናል ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ። ነባር ቤተሰቦችን ቪዲዮን ጀምሩ ላይክ ሼር እያደረጋችሁ ማለት ነው ውዶችዬ። እናላችኋለሁ አበጋዝ ወንድሙንና ዳኒን አሳስሯቸዋል ማለት ነው። ሩታንም እንግዲህ አሳስሯት እንደነበርና እሷ ግን በልጇ ምክንያት እንዴት ተፈታኝ ነው እንግዲህ ስትናገር የነበረው። በጣም ተናዳ ተበሳይታ በቃ ምናምን
ድንጋጤ ውስጥ ሆና ነበር እንግዲህ ስትናገር የነበረው ማለት ነው። በጣም በቃ በጣም ተናዳ እየተናገረች ነበረ። እንዴት እያለች ማለት ነው። እና ለዴቭም ስትነግረው እኛ እንደዛ ስናሾፍ ስንቀልድ የነበረው እንግዲህ ልጅቱ ጠፋች ከተባለ 4 ቀን 5 ቀን ሊሆናት ነው። ግን ደግሞ ቤተሰብ አላት። ቤተሰቦቿ መፈለግም ማመልከትም ይችሉ ነበር፣ ግን የለም። ስለዚህ እኛን ለማስጠቆር ሆን ብለው የጠነሰሱት ነገር ይሆናል ብለን ነው እንጂ እንደዚህ የምር ጣፍታ አልመሰለንም። እንደዛ ስንቀልድ ስናሾፍ የነበረው ነበር እንግዲህ ስትለው የነበረው። ስለዚህ አሁንም ቢሆን እኛ የሷ መጥፋት ላይ እጃችን የለበትም፣ የምናውቀው ነገር የለም። ያለ ስማችን ነው ስም የሰጠን፣ ያለ ስራችን ነው እየወነጀለን ያለው። ያሳሰራቸው ልጆቹንም ያለ ጥፋታቸው ነው። ስለዚህ ልጆቹን ያስፈታ እያለች ነበረ ማለት ነው። ብዙ ደግሞ ምን አገባሽ፣ ስለ ወንድሙ እኮ ነው እየተናገርሽ ያለሽው፣ የሚያገባሽ ነገር የለም እያለች ነበረ ማለት ነው። እንግዲህ ብዙ በዚህን ያህል እንደዚህ ሩታ ጋር ኤፍሬም ከሩታ ጎን ስለሆነ በጣም አናዷታል፣ አበሳይቷታል ማለት ነው። ዛሬ ላይ ደግሞ ያው ሩታ ይፈቱ፣ ያለ ስራቸው ነው ያሳሰራቸው፣ ያለ ጥፋታቸው ነው የልጅቱ መጥፋት ላይ የለንበትም፣ የምናውቀው ጉዳይ የለም ብላ ስላለች አይመለከትሽም፣ ስለ ወንድሙ ነው እኮ እያወራሻለሽ። እንዲሁ የምር በጣም አበዛችው። የምር እቺ ብዙ የምትባል ማለት ነው የሆነ እንትን ምንድነው የሚባለው የሆነ እንትን ትፈለፍላለች። ይች ልጅ በቃ እውነታው ከኛ ጋር ነው፣ እኛ የምናውቀው ነገር የለም፣ ልጆቹም የታሰሩት ምንም በማያውቁት ነው፣ ይፈቱ ነው ያለችው። ስለ ወንድሙ እኮ ነው የምታወሪው፣ አይመለከትሽም። ዴቭ እንዴት እንደዚህ ትያለሽ? እውነቷን ነው። ለምንድን ነው ወንድሜ እኮ ነው የታሰረው፣ ወንድሜ ነው የታሰረው፣ እንዴት እንደዚህ ትያለሽ እያለ እንግዲህ እኔ ታላቅ ነሽ፣ እንደ ታላቅ እህቴ እንደመሆንሽ አከብርሻለሁ፣ ግን ደግሞ እንደዚህ መናገር የለብሽም እያላት ነበረ። ብዙ እንደ ትልቅ እየሆነች አይደለም የምር ስትናገር፣ በቃ የሆነ ተረጋግታ ምናምን ለማስረዳትም ሆነ ለመናገር ምንም አትችልም ማለት ነው። በጣም ስሜታዊ ሆና እየጮች ምናምን ነው በቃ። ይሄ ዴቭ የሚባለው ደግሞ ወንድማቸው የምር በጣም ደስ የሚል ሰውዬ ነው። ይሆናል አይደለ ሲናገር በቃ ለማስረዳትም ሲፈልግ በቃ ተረጋግቶ ነው በቃ ረጋ ብሎ ነው በቃ የሚናገረው ማለት ነው። ብዙ ግን በጣም ትጮዋለች ምናምን በቃ ያለሷ በቃ ምንም እንትን አይላትም። በቃ የሰውን መስማትም ሆነ ማዳመጥ አትፈልግም። በቃ የራሷን ብቻ ነው በቃ መናገር የምትፈልገው፣ የራሷን ብቻ መናገሯን ነው የምታየው ማለት ነው። ምን አይነቷ ናት ጌምር ደግሞ አሽቃብጤ ማለት ነው። በኮሜንት ብዙ ትክክል ነሽ፣ ብዙዬ ትክክል ነሽ፣ ትክክል የወንድሟ መከታ። የኤፍሬምስ ወንድሟ አይደል እንዴ? ኤፍሬምም እኮ ወንድሟ ነው አይደል እንዴ? እናንተ በቃ እንደው ኧረ ተው ተው፣ ግዴላችሁ ማታሽቃብጡ ተው እንዴ! ምንድነው እንደዚህ? እንደው እናንተ ግን እንደው ለስንቱ አሽቃብጣችሁ ትዘልቁታላችሁ? ግን ኧረ ረጋ በሉ፣ ሰከን በሉ።